የኦርቶዶክስ ማን ቀን ሰጣችሁ? እናንተ ቀን አታውቁ፣ ሰንበት አታውቁ፣ ምን አታውቁ። ማን ቀን ሰጣችሁ ፋሲካን ለማክበር? ለምን ጉዳይስ የዳነ ሰው ያከብራል? ሶፊዬ እንዲህ ያለች ምናምን ሶፊ ዘማሪዋ አሁን እርግጠኛ ነኝ ወጥቼ ብዘፍን የአገር ፎሎወር ነው ማገኘው ምናምን እያለች አየዋት። ሶፊ ሽባባው ጌታን ለመቀበል ወይ ደግሞ ኢየሱስን ለመከተል ተርኒንግ ፖይንት የሆነ ምንድነው ብለው ይጠይቁኛል። ይሄ ፓርት ግን ምዝር ነው የሚያደርገኝ። ላይክ ምዝር ዓለም ላይ ዘግናኝ ሃይማኖት የለም እንደ ጴንጤ ያለ ዘግናኝ። የእናንተ እኮ ጉድ ተጎልጉሎ እኮ ያልቅ። ፔሬድ ሁሉ ጨምቃችሁ ትቀባላችሁ። የሴት ፔሬድ ተቀብቷል ፓስተሮቹ የሚያስደግሙት። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እኔ ኢየሱስን ለመቀበል የክርስቶስን የመስቀል ላይ ስራ ታሪክ ስሰማ ትህትናው ሲደንቀኝ ነው የተከተልኩት ይለናል ፓስተር ኢንዶሚ። ጌታን ለመቀበል ወይ ደግሞ ኢየሱስን ለመከተል ተርኒንግ ፖይንት የሆነ ምንድነው ብለው ይጠይቁኛል። እና ክርስቶስ ኢየሱስን የመስቀል ስራ ሁሉ ታሪክ ስሰማ ሁሉም ታሪክ በቃ በጣም ነው የሚደንቀኝ። የጌታ ትህትና በጣም ነው ሌላ ነገር ውስጥ የሚከተኝ። ግን ይሄ ፓርት ግን ምዝር ነው የሚያደርገኝ። ላይክ ምዝር በቃ እጥፍ ያልኩት ዝሽ ጋር ነውና አንዴ ሰምተን እንመለስ። ስለሚያሰቃዩት ሰዎች ነው የሚሞተው፣ ስለሚገሉት ሰዎች ነው የሚሞተው። ገራፊውን ለማዳን ነው የሚሞተው፣ ሰቃዩን ለማዳን ነው ኢየሱስ ይሄን መንገድ። ኦርቶዶክስ ቤት ደግሞ እያለ ኢየሱስን እንዴት አድርጎ እንደሚያደናንቀው ደግሞ ተመልከቱ። ክርስቶስ ጥዑመ ስም ለዘይበልኦ ህብስተ ሕይወት ለዘይጸምኦ ጽዋ መድኃኒት ለዘይሴቶ ብለ ኢየሱስ ስሙ ይጣፍጣል ብለ በግዕዝ እኮ ታምረ ኢየሱስ ከማንበብ በፊት ኪዳን ላይ ታምረ ማርያም ታነባለህ፣ ድርሳናትን ታነብና ታምረ ኢየሱስ ታነባለህ። ታምረ ኢየሱስ ከመነበቡ በፊት ኪዳን ዘውትር ከሰኞ እስከ ዓርብ ነው። ኪዳን ጸሎት ላይ ኢየሱስ ክርስቶስ ጥዑመ ስም ለዘይበልኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይጸምኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሴቶ ብለ ኢየሱስ ስሙ ይጣፍጣል ብለ። በተለይ ቅዳሴ ማርያም በአማርኛ ብታነብ፣ እኔ አንዳንድ የጴንጤ መምህራን እንደውም የኛ መጽሐፍ በደንብ ያነባሉ። መድኃኒዓለም ምስጢረ ሥጋዌ ቅዳሴ ማርያም ላይ ምስጢረ ሥጋዌ ማለት የክርስቶስ ሰው መሆን በሥጋ የመገለጥ ምስጢር። ቅዳሴ ማርያምና ቅዳሴ እግዚእ፣ ቅዳሴ ዲያስቆሪዮስ፣ እነዚህ ቅዳሴያት ላይ በግዕዝ የተጠቀሰው ኢየሱስ የተገለጸው አገላለጥ። ኦርቶዶክስ ቤትም እያለ ኢየሱስን አደናነቀ፣ አሁንም ጴንጤ ቤት እያለ ኢየሱስን አደናነቀ። አሁን ምን ይባላል? እግዚአብሔር አምላክ ከማስመሰል ሕይወት ይጠብቀን። ዓለም ላይ ዘግናኝ ሃይማኖት የለም እንደ ጴንጤ ያለ ዘግናኝ። የእናንተ እኮ ጉድ ተጎልጉሎ እኮ ያልቅ። ፔሬድ ሁሉ ጨምቃችሁ ትቀባላችሁ። የሴት ፔሬድ ተቀብቷል ፓስተሮቹ የሚያስደግሙት። የሴቶችን ፔሬድ የፈሰሰበትን ጨምቀው ወስደው ከሞዴስ ላይ እሱን እየተቀቡ ድግምት አድርገው ይገባሉ ቸርች ውስጥ። የሬሳ ውሃ በ30 ሺህ ብር ይገዛሉ። ሬሳ የታጠበበት ውሃ ለማስደገም። አፈር በፌስታል እየተቋጠረ አይደል ይፈውሳል ተብሎ እየበጠበጥ ከምትጠጣው ከጠንቋይ መስፍን በሹ ጋር የስንት ሰው ህይወት ነው ያለፈው በእናንተ ምክንያት። ኤርሚያስ ቤት ውስጥ ሸክላ ሰቅሎ አይደል እንደሚያመልከው ፍሪሚሲዮን አይደል እንደ ኤርሚያስና ፓስተር ጌቱ ምንና ምንድን ናቸው? ግንኙነታቸው ምንድን? ፍሪሚሲዮን አባል አይደሉም እንደ ሜምበር ናቸው ሁለቱ። ፓስተር ጌቱ የሚባለው የአዋሳው እና ኤርሚያስ ዘመድ አይደሉም እንዴ? እህትየዋ እዚህ ፍሪሚሲዮን አባል አይደለች? ቡና የምታስመጣው ለኤርሚያስ የፓስተር ጌቱ የሚስቱ እህት አይደለችም እንዴ? የፍሪሚሲዮን አባል እዚህ ውጭ ሀገር ቡና ታመላልሳለች። ነጋዴ ቢሊየነር ነች። ምንም ቡትቶ ነው ለብሳ የምትሄደው። ምንም የሌላት መስላ እንደዚህ ገፈፍ እያለች ግን ስንት ጉድ ስንት ወንጀል ሰው የሰው ደም እስከ ማፍሰስ ወንጀል የሚሰሩ በሚሊየን ነው መባ የምታስገባለት ለኤርሚያስ።
ስለዚህ እንደዚህ የተሳሰራችሁ ናችሁ። ምንም ጤነኛ የሚባል ነገር የላችሁ። አንድ ነው፣ መንፈሳችሁም አንድ ነው፣ ጌታችሁም አንድ ነው። ኢየሱስ የሚል ስም የያዘ ሉሲፈር ነው የምታመልኩት። ገና ኢየሱስ አልገባሽም። የትኛው ኢየሱስ እኮ ነው? አሁን ልዩነት እኮ ነው ያልገባችሁ እናንተ። የትኛው ኢየሱስ? ይሄ ጨለማው ሉሲፈር ኢየሱስ፣ የዩ ጩፋን ኢየሱስ። ዘመኔን ሙሉ የዩ ጩፋን ኢየሱስ ተቀበልኩ ብዬ እጄን አንስቼ እዚህ አይነት ጉድ ውስጥ ገብቼ ደግሞ ሌላ ሰው ደግሞ የጎተትኩ ደግሞ ያን ሁሉ ህዝብ አምጥቼ መክተቴ ነው የሚቆጭኝ። የትኛውን ኢየሱስ? የኦርቶዶክስ ማን ቀን ሰጣችሁ? እናንተ ቀን አታውቁ፣ ሰንበት አታውቁ፣ ምን አታውቁ። ማን ቀን ሰጣችሁ ፋሲካን ለማክበር? ለምን ጉዳይስ? የዳነ ሰው ያከብራል። for what reason? የዳነ ሰው ያከብራል። ኦርቶዶክስ ድናለች፣ እንድናለን ብላ ስለምታምን ነው። ለምን? አላህ በቅድስና መመላለስ በጣም ከባድ ነው። እቺ ዓለም ላይ በጣም ከባዱ ነገር ኃጢአት ለመስራት ሰከንድ አይፈጅብህም። በቅድስና ለመኖር ግን በጣም ከባድ። ስለዚህ ያንን ስለምታቅ ነው ቀድማ ድነናል፣ እንድናለን፣ እየዳንን ነው የምትለው ኦርቶዶክስ። ለዛ ስለዚህ አሁንም እኔ እናገራለሁ፣ እባካችሁ የኦርቶዶክስን ባህል እየተከተላችሁ አብሮ የወደ ፖለቲካ መስራቱን አቁም። አይጠቅማችሁ፣ ምንም አይጠቅማችሁም ነው ማለት። የራስን ወጥር ገትር ስራ ጥሩ ነገር የራስ ስለሌለ ማልቀስ። በኦርቶዶክስ አሁን ስጋ ቤት ሲጋፉ የምታዩት እነሱ ናቸው። ሙሉ ስጋ ቤቱን ሙሉ የሚወሩት እነሱ ናቸው። ልክ እንደ ጾመ ሰው፣ ልክ ስጋ እንዳልበላ ሰው ምናምን እንኳን አደረሰ ጌታ ይባርክ እያለ ጥርግ ስጋ ቤቱ ባሩን ይሞሉታል። ተው፣ አትቅኑ። በሰው ዓመት በዓል አይቀና። የእናንተ በፈለገ የዛሬ ስንት ነው? 1 ወር ነው የጾማችሁት። መሰረተ ክርስቶስ ለ1 ወር ሙሉ ወንጌል ይሁን መሰረተ ክርስቶስ ለ1 ወር አጽማለች። እንደ ሙስሊሞቹ ተፈቷል። የዛሬ ወር ተፈቷል። እናንተ ልንገራችሁ ብዬ ነው፣ ምናልባት ካልደረሰ የዛሬ ወር ስለተፈታ በቃ የዛኔ አክብሩት። ተፈቷል። ሙሉ ወንጌል ናት ወይ መሰረተ ክርስቶስ? ተፈቷል። በቃ ተፈቷል። እና እሱን ምናምን ነገር በልታችኋል ቤተሰብ። ስለዚህ አሁን ደግሞ ኦርቶዶክስ ስለ ጾመችው አትጋፉ። ይሄ ፌር የሆነ ጥያቄ ነው አይደል? በእናንተ በተፈታ ጊዜ አንድም የኦርቶዶክስ ልጅ መጥቶ ሲጋፋ ስጋ ቤት አታገኘውም። አባ አታገኘው። በኦርቶዶክስ ግን ነፍስ ሲጋፉል ነው የሚውለውና ይሄ ደስ አይልም። እና ፕሊዝ እሷን ነገር እየተዋችሁ ወንድማዊ ምክር ነው። በቃ ቀኑንም አታውቁትም፣ ምን ይሁን ለምን እንደሆነ አታውቁትም፣ ህማማት ምንድነው አታርፉትም፣ ምንም ነገር አታውቁትም። ስለዚህ ያቺን ነገር ለምን ብላችሁ ጠይቁ። ድኝ ያለው ይሄ ነገር ምንድን ነው የሚያስፈልገኝ? ይህ ባህል ለአንተ አይጠቅምህ። ድናል፣ ዘላለማዊ አንዴ ድናል። በቃ ሌላው ነገር ለምን ያስፈልጋል? ተሜ ስለዚህ እባካችሁ ስጋ ቤት አታጨናንቁ፣ በጉን አታስወድዱብን። ይብሉበት፣ በሰላም ይኑሩበት። የአዳር ፕሮግራም እያላችሁ አዳር በሙሉ የዘፋኝ ማዕት ጠርተዋል። ሲጨፍሩ ሊያድሩ እግዚአብሔር ምስክር፣ የአገር ዘፋኝ የነሱ ዘፋኞች ተጠርተዋል። በጋዝ ላይት ዲም ላይት ምናምን ተደርጎ ሲሸከሽኩ ሊያድሩ ተጠራርተዋል።
ኦርቶዶክስ ጨፍርበት ልታድር አይደለም የምትጠራራው፣ ቅዳሴ ነው የምታረገው። ግርፋቱን እያሰበች መገረፉን መቀጥቀጡን ለእኛ ብሎ የከፈለውን መስዋዕት እያሰበች በሐዘን እንጂ የምታሳልፈው በጭፈራ አታሳልፈው። እያሰበች ያንን ጊዜ ያንን ወቅት እንዲያርጎ ነው ጌታ ያዳነኝ መድኃኔ ዓለም ክርስቶስ ያዳነን እንዲህ ተገርፎልን ነው ተብሎ የሐዘን እንጂ የጭፈራ ቀን አይደለም። ስለዚህ ናይት ክለብ አስመስላችሁ የምታረጉት በየሆቴሉ ነው አይደል? ዝግጅት ያደረጋችሁት። እውነት እንነጋገር፣ ሆቴል ላይ አይደል ድግሳችሁ አይደል? ሆቴሉ ላይ ምንድን ነው የሚሰሩት ሰዎች? ሆቴል ቤት ሰዎች ብዙ የማይገባ ነገር ሊያደርጉ ይችላሉ። እዛ ቤት ነው የተጠራራችሁት። እና እባካችሁ የኦርቶዶክስ ሲሆን ፕሊዝ ኦርቶዶክስ ታክብርበት። እናንተን አይመለከትም። ይሄ ዓመት በዓል አይመለከትም። እናት ምንም አይገናኝማ ከእናንተ ጋር። ከልባችሁም አይደለም። ከልባችሁ ተቀብላችሁት የምታከብሩት ዓመት በዓል ካልሆነ ምን ያደርግላችኋል ነው የኔ ጥያቄ። ሶፊዬ እንዲህ እያለች ምናምን ሶፊ ዘማሪዋ አሁን እርግጠኛ ነኝ ወጥቼ ብዘፍን የአገር ፎሎወር ነው ማገኘው ምናምን እያለች አየዋት። ሶፊ ሽባባው ጀግና ነች፣ እውነት ጀግና ነች። እኔ በጣም ነው የምወድሽ። በነገራችን ላይ ሶፊዬ ዝም ብሎ ሲያካብዱብሽ ነው። እና እኔ ፕሮቴስታንት ወንድሞቻችን ሶፊ ላይ ብቻ ለምን እንደበረታችሁ እኔ አይዶን ነው። ሌላው እንዲህ እያለ አይደል እንደሚለው አሁን እዩ ጩፋን ለምን አትናገሩትም? እነ ሜጀር ፕሮፌትን ለምን አትናገሯቸውም? ምናምን እያለ እየዋለ ሶፊ ላይ ሲሆን ግን በቃ ትበረታላችሁ። ለምን ሶፊ ምስኪን ነቻ። እሷ ላይ ብቻ ሲሆን ጓ ትሉባታላችሁ። ሶፊዬ ከአንቺ ጎን ነኝ ያለሁት እኔ ወንድምሽ ከአንቺ ጎን ቆማለሁ። አይዞሽ እንታገላለን። ግን አደራ ወደኛ ቤት ግን እንዳመጪ ወደኛ ቤት እንዳመጪ። ያሉትም ራሱ ከብደውናል። እኔ ደግሞ ሌላ ደግሞ ሄደ ግልጦኝብን ነው ልፈሹ ነው ደግሞ ጭንቅላታችንን እና ቆይ እቺን ነገር ስትያት ትመጣለሽና እዛውኝና አዙሪያቸው ይሄንን ፍቻቸው በይ እንግዲህ በርቻ። አይዞሽ መልካም ነገር አልፎ አልፎ ከመስጊድ የሚወጡ ሰዎች በሚበዙበት ብታደርጉት ደግሞ ጥሩ ይመስለኛል። እንደምመለከተው ከቤተ ክርስቲያን ስግደት ፈጽመው እየወጡ ያሉ ነጠላ የለበሱ ብዙ ሰዎች ባሉበት ቦታ ነው ይህን ነገር እያደረጋችሁ ያላችሁት። የምታደርጉን ነገር የምስራችን ከመናገር በላይ ግጭትን የመፈለግና ተንኳሽነት ያለበት ይመስለኛል። ለምን እነዚህ ሰዎች ስቅለት ወቅት ነው፣ ከቤተ ክርስቲያን ነው እየመጡ ያሉት። ሴቱም ወንዱም ነጠላ ለብሷል። ያ ማለት ደግሞ የስግደት ስርዓት ፈጽመው ከቤተ ክርስቲያን እየወጡ ነው ያሉት። ያለፉትን 2 ወር ሙሉ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ከክርስቶስ ጋር በተያያዘ ሕማማቱን፣ ስቃዩን፣ ስለ ሰው ልጆች ኃጢአት መሞቱን እየታሰበ እየተጾመ ያለበት ፋይናሊ ደግሞ የስግደት ስርዓት እየተፈጸመ ያለበት ወቅት እንደሆነ ይታወቃል። እየተሰገደ ያለው ለእግዚአብሔር ልጅ ለክርስቶስ ኢየሱስ ነው። ይህን 2 ወር ሙሉ እየታሰበ ያለው የክርስቶስ ኢየሱስ መከራና ስቃይ ነው። ስለዚህ እንደ አዲስ ኢየሱስ ክርስቶስ እንደሞተላቸው እንደማያውቁ ሰዎች በጾም አንጀታቸውን ቋጥረው
ከቤተ ክርስቲያን ወደ ቤታቸው እየተመለሱ ያሉ ሰዎች ፊት መጮህ እኔ ሞቅ ከማድረግ ከመረበሽ ያለፈ ነገር አይታየኝም። አትሊስት አንዳንድ ጊዜ ሁኔታዎችን ብናቅ ያስፈልጋል። ወንጌል የምስራች ነው። ኢየሱስ ሞቶልሃል ተነስቶልሃል ማለት ነው። እኚህ ሰዎች ደግሞ ኢየሱስ ክርስቶስ ሞቶልኛል ተነስቶልኛል ብለው ሰግደውለት እየተመለሱ ነው ያሉት። በሌላ ጉዳይ አልከራከርም። ወንጌል በጊዜውም ያለ ጊዜውም ይሰበካል። ልክ ነው። ይህ ጥቅስ ግን ማለት ለሰማ ሰው እየደገምክ እየትጮህበታለህ ማለት አይደለም። አዎ ወንጌል በጊዜውም ያለ ጊዜውም ይሰበካል። ለማን? ወንጌልን ላላዳመጠ ህዝብ። በገበያ ቦታ ብትሰብኩት፣ በስራ ቦታ ብትሰብኩት፣ አሊያም ደግሞ በምትኖሩበት ቦታ በህይወት ብትሰብኩት በጣም ጥሩ ነው። ከዛ ባለፈ ግን ፈዝሌ ነገር ፍለጋ በሚመስል አንጀቱን አጥፎ ጌታውን ለማሰብ እየጾመ እየጸለየ ያለ ማህበረሰብ መካከል ድምፅን ጮክ አድርጎ በማናለብኝነት ነገር ፈላጊ በሚመስል መልኩ መናገር የወንጌል ካራክተሩም አይደለም። ይህንን ድርጊታችሁን አንዳንድ ጊዜ ጭራሽ ከክርስትና ወንጌል ውጭ ያለ ትምህርት ያለው ማህበረሰብም አለ። እስልምናን ጨምሮ ሌላ ብዙ ማህበረሰብ አለ። ወደዛ ደግሞ ብትሄዱ ጥሩ ነው። አልፎ አልፎ ይህንን ድፍረታችሁና ወኔያችሁን ከመስጊድ የሚወጡ ሰዎች የሚተላለፉበትን ቦታ ላይ ብታደርጉትና ከዛ ደግሞ ስለ ወንጌል የሚከፈለውን ምላሽ ብታዩ ጥሩ ነው። አይመስላችሁም ወገኖች? ዘፋኞች፣ አርቲስቶች፣ ታዋቂ ሰዎች በተለያየ ነገር የሚታወቁ ወይ የተለያየ ስም ማውጡላቸው ብቻ ቤተክርስቲያን ነጠላ ለብሰው ስታዩዋቸው ምን ይመስላችኋል? ምን ይሰማችኋል? አታፍርም? እቺ ነገ ደግሞ እዛ ሄዳ እንዲህ ለምታደርገው ነገ እንዲህ ለሚያደርገው እንዴት ይመጣል ትላላችሁ? ገንዘብ ምናምን ለቤተክርስቲያን ሲረዱ ስታዩ በዘፈን በእንደዚህ የመጣ እንዴት ትላላችሁ? እንደዛ ከሆነ እሲ ለአንድ ሰከንድ የምር ህሊናችን ይመስክርብንና ሁላችንም ስለ ራሳችን እናስብ። ከነሱ የባሰ ማንነት የለንም? እንደዛ ብለን ከሰየምናቸው በላይ በኃጢአት አልተዳደፍንም? እና እኛ ማንን? ጌታ ኢየሱስ ለነሱ ሞቶላቸው እነሱ ግን እንዴት ቤተክርስቲያን ይገባሉ ብለን የምንከራከር ማንን? እኛ የትኛው ጽድቃችን አቁሞን? የትኛው ማንነታችን? እና በጣም ነው የሚያሳፍረው። በተለይ ከቤተክርስቲያን ውጭ ያሉ ዘፋኞች ነጠላ ለብሰው ወይም ቤተክርስቲያን እንዲህ ሲዘምሩ የሆነ ነገር ሲታይ ይሄው ነገ ደግሞ እንዲህ ለሚሉት አይ ኦርቶዶክስ ለማለት ይሞክራሉ። ኦርቶዶክስማ እንዲህ ነች፣ ልጆቼ ኑ ኃጢአታችሁን ተዉ ትላቸዋለች። ግን ደግሞ ገፍታ በሯን አዘጋባቸው እንዲመለሱ ሁልጊዜ ግን ትጠራቸዋለች። ለእናንተ በር ሲመለሱ ከሆነ ወንጌል ለእኛ እሱ አይደለም። የሚገርማችሁ እኮ ከዚህ በኋላ ዘፋኞች እንደዚህ አይነት ምትሰሩ ታዋቂ ሰዎች ምናምን ብሎ ብቻ የሆነ ነገር ተጠቅሶ እንዳትመጡ ቢባል እነዚሁ ሰዎች ናቸው የሚተቹት። እነዚሁ ሰዎች ይወጡና ጌታ ለሁሉ ሞቶ እንዴት ትዘጉባቸዋላችሁ ይላሉ። ሲከፈትስ እንዴት ይገባሉ? እንዴት ነጠላ ለብሰው ይታያሉ በቤተ ክርስቲያን ይላሉ። ፈሪሳውያን የራሳቸውን ኃጢአት ደብቀው የሰውን ኃጢአት ለመቁጠር የቆሙ በጣም ብዙ ነውረኞች ሰዎች አሉ። ይህን ግን በማለት ይህን ቪዲዮ ጨርሳለሁ። በማንም አፍ አትሰናከሉ። በተቻላችሁ መጠን ከቤቱ አትራቁ። በምንም ህይወት ውስጥ ሁኑ፣ አንድ ቀን ነቅሎ ያወጣችኋል። እስከዛን ግን በአባታችሁ እቅፍ ቆዩ።